ለመዳሞቻችሁ ይሄንን ነገር በጭራሽ በምንም አይነት ሙድ ውስጥ ብትሆኑ እንዳታስለምዷቸው። አንድ ነገር መዳም ቤት ማለት ነው ግዴታችሁ ያልሆነ ነገር እናንተ ማስተካከል የሌለባችሁ ነገር እና ለእናንተ የእናንተ ግዴታ ያልሆነ ነገር አንቺ ግዴታ ጠንካራ ሰራተኛ ናት፣ ጎበዝ ሰራተኛ ናት፣ ታማኝ ሰራተኛ ናት ምናምን ለማሽቃበጥ ይሄ አታድርጉ። የሆነ ነገር ማለት ነው እናንተ ግዴታችሁ ያልሆነ ነገር ግን እናንተ ስላወቃችሁት ብቻ መዳም ትወደኛለች ብላችሁ አድርጋችሁት ከሆነ በጣም ተሳስታችኋል። ሐቂቃ ያ ነገር ድሮ እናንተ ግዴታ አልነበረም፣ ግን አሁን አንዴ ካሳየሻቸው በኋላ ያንቺ ግዴታ ሆኖ ያርፋል ማለት ነው። እንደ ቀልድ የምታስለምዷቸው ነገር እነሱ እንደ ግዴታ። ለምሳሌ አንዳንድ እህቶች ለጽዳት ብቻ ትመጡና ኦኬ ምግብ ልመዱ ችግር የለውም፣ ለጽዳት ብቻ ትመጡና መዳም ይሄንን ታችያለሽ ይሄንን ታረጋለሽ ምናምን ስትላችሁ ፊት ብላችሁ አው እችላለሁ ብላችሁ የምትሰሩ ከዛ በኋላ ግን ግዴታችሁ ሆኖ የሚቀር ደሞዝ እንኳን ጨምሪልኝ ምግብ እየሰራው ነው ብትሉ የማይጨመርላችሁ እህቶች የላችሁ። ልክ እንደዛ ግዴታችሁ ይሆናል ማለት ነው። የሆነ ግዴታችሁ ያልሆነ ነገር ስትሰሩ ለምሳሌ አሁን ምድርና ፎቅ ነው እናንተ ያላችሁበት ቤት። ከዛም አማቷ ከታቻለች ያንቺ መዳም ከላይ ያለች ስራሽ ስትጨርሺ ሄደሽ አግዣት ትልቅ ናት ምናምን ይላሉ አይደል? ሄደሽ አግዘሽ ብር ካልተሰጠሽ ደሞዝሽ ጭማሪ ከፍ አድርገው ካልተሰጡሽ እንዳትሰሩ። እናንተ እንደ ቀልድ የምትጀምሩት ነገር ሁሉ ጊዜም እንደ ግዴታ። ለምሳሌ በጣም የሆነች እህቴ ምን አለች መሰላችሁ? የመጣሁት ፎቅ ብቻ ልሰራ ነው አለችና ከታች ደግሞ አማቷ አለች። ፎቅ ራሱ በጣም ብዙ ስራ ነው ያለብኝ፣ ቱክስ አለብኝ፣ አጥባለሁ፣ ተኩሳለሁ፣ ምግብ ሰራለሁ፣ ጽዳት አጸዳዳለች እና አንዳንዴ እረፍት ሰዓት ሲኖረኝ ሂጂና አጽጂ ምናምን ትለኛለች። እኔ አንዳንዴ ከሆነ ችግር የለውም ብዬ ሄጄ ማጽዳት ጀመርኩኝ አለች ማለት ነው። ከዛ በኋላ እየዋለ እያደረ ነገሩ ከረረና ግዴታ ሆናለች። ምን አለችኝ አለች 7 ወር እንደሰራሁኝ አማቴ ቤት መሄድ መስራት ግዴታሽ ነው፣ እኔ እነሱን ያንቺ ከፊል እነሱ ናቸው አለችኝ አለች መዳሟ ማለት ነው። አያችሁ አይደለ? መጀመሪያ ለፎቅ ተብላ ነው የመጣችው። ከዛም እየሰራሽ ስታስለምዳቸው ለአማቷ ቤት ግዴታ ነው፣ አማቴ ቤት ካልሰራሽ እኔ ቤት መስራት አትችይም፣ ከፊልሽ እነሱ ስለሆኑ አሳፍርሻለሁ ብላ አስፈራራቻት ማለት ነው። ሐቂቀታን ነው የምላችሁ። ይሄ ነው አሁን ይሄ ቪዲዮ ለብዙ እህቶች እንዲደርስ አደራ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በርካታ ሞኝ ምንም የማያውቁ ኤዋህ ንጹህ የሆኑ ትናንሽ ልጆች ስላሉ ነው። እንዳይፎገሩ የሆነ ነገር ግዴታችሁ ከሆነ አድርጉት። ያ ነገር አሳምራችሁ። ግዴታችሁ ካልሆነ ለምሳሌ አምፖል ተበላሽቶ የእናንተ ግዴታ አይደለም፣ ህንዲ መጥቶ መጠገን ይችላል። ትችያለሽ ይሉሻል። አው ብለሽ እንደዚህ የሚሰራው ሂጂ። አይ እፈራለሁ፣ ግዴታችሁ አይደለም፣ እፈራለሁ። ኦኬ የሆነ በሉአ ሞላ፣ ይሄ የውሃ በሉአ ሞላ አይደል? ግዴታሽ አይደለም። ከሞላ አርፈሽ እጅሽን አጣጥፈሽ ቁጭ ማለት። ኦኬ ህንዲ መጥቶ ያስተካክለዋል። እናንተ ያ ጉርጓድ ለምሳሌ ልታጸዱት ትችላላችሁ። ይሄ ውሃ የሞላ ጉርጓድ ማለት ነው። ከዛ በኋላ ግዴታችሁ ይሆናል። እናንተ ምንድነው የምትሆኑት? ይሄ አሩን ምኑን የሽንት ቤቱን የኩሽናውን ምናምን የተጠራቀመ ቆሻሻ ስታስወግዱ የአስም በሽታኛ ነው የምትሆኑት። የአስም በሽታ ስትሆኑ ደግሞ ካፍንጫችሁ ውሃ ሲንጠባጠብ ቢያዩ አረቦች ሐቂቀተን አንድ ቀን ስራ ያሰሯችሁ። አሁን እኔ ይሄ ሁሉ ነገር ለማውራት የፈለኩት ለምንድን ነው? እህታችን እንዳያቻት አረብ ሀገር ነው ያለችው፣ ግን ልብስ እያጠበች ያለችው በእጇ ነው። ያ ሁሉ ልብስ አይታችሁታል፣ በእጇ በመዘፍዘፋ እንደ ኢትዮጵያ ማለት ነው። አንድ ቀን አረቦች በመዘፍዘፋ እያጠባችሁ ካገኟችሁ ማሽን ቢበላሽ ራሱ በእጅሽ እጠቢ ነው የምትባይ። አገርሽ ላይ እኮ በእጅሽ እጠቢ ነው። የሆነች ልጅም ከዚህ በፊት በማሽን ዙሪያ ላይ ነግራኛለች። ምንድነው የተፈጠረው መሰላችሁ? ማሽን ተበላሸብኝ አለች። ማሽን ተበላሸና የልጆቹን ልብስ ሳላጥበው አለች። ከዛ በኋላ መዳም የልጆቹን ልብስ ስላልታጠበ ዱቢ ታውቃላችሁ፣ ላውንደሪ ማለት ነው በአረብኛ ዱቢ፣ በእንግሊዝኛ ላውንደሪ ቤት ይዛ ሄዳ አሳጥባ አስደርቃ ወደም ይዛ መጣች። ከዛ በሁለተኛውም ቀን ወሰደች፣ ማሽኑ አልተሰራም። በሶስተኛም ቀን ወሰደች። በአራተኛው ቀን እቺ ኢትዮጵያ ምን ታረጋለች? አምጪ ውስቲ በእጄ ልሞክረው ትልና በእጇ ታጥብላታለች። ያ ዩኒፎርም ማለት ነው። በእጇ አጥባ ተኩስ አስተካክላ ስትሰጣት ማሻአላ ብላ ከዛን ቀን ጀምራ እንኳን ይሄ የትምህርት ቤቱ ልብስ ይቅርና የቤቱ ልብስ ኖርማል ልብሳቸው ቢጃማቸው የአረብ ቤት ልብስ ታውቃላችሁ፣ በአንድ ቀን ውስጥ 3 ሰላ 4 ሰላ ነው የሚሆነው።
ያ ሁሉ ነጭ ልብስ እንግዲህ አስባችሁታል። ነጭ ልብስ ሳይቀር በእጄ ነው ማጥበው። ይሄው ድፍን 3 ወር ሞላለች። እንደ ቀልድ የሆነ ነገር አታስለምዷቸው። ታውቂያለሽ፣ ማሽን ከተበላሸ ይበላሻል። ለምሳሌ የነሱ ኮልኮሌ ማሽን ከተበላሸ አንቺ አውቀሽ አይደለም፣ አትፍሩ። ሐቂቀተን ማሽኑ እኮ ቆመ፣ እያጠብኩ እያለው ቆመ። ግን ማሽን እንዳይበላሽባችሁ ውሃም ኦቨር እንዳትጨምሩበት። ልብስ ለምሳሌ ውሃውና ልብሱ እኩል መሆን አለበት። ለምሳሌ ብዙ ልብስ ጨምራችሁ ውሃው ትንሽ ከሆነ ማሽኑ ይበላሻል። ኦኬ፣ ማሽኑና ውሃው እኩል። ለምሳሌ ትንሽ ልብስ ከሆነ ውሃው መጠነኛ ውሃ ከልብሱ ትንሽ ከፍ ማለት አለበት፣ ውሃው ማለት ነው። ኦኬ፣ ብዙ ልብስ ከሆነ ከልብሱን በተመሳሳይ ሁኔታ ከልብሱ ከፍ ማለት አለበት። ልብሱ በራሱ ጊዜ መንሸራተት መቻል አለበት። ማሽኑን እንደዚህ መጠምዘዝ የለበትም። ኦኬ፣ እና ይሄን ነው ምላችሁ። የሆነ ነገር እንደ ቀልድ ትጀምሩትና ወላሂ እንዴት ልውጣ። ያቺ ልጅ አሁን 3 ወር ድፍን 3 ወር ሞላ ማሽኑም ለማሰራት አላሰበችም እንኳን ልብስ ዱቢ እዩ። መጀመሪያ ግን ሳታሳያት በፊት ሴትዮ የዩኒፎርም ዱቢ ወሰደች። ሴትዮ ማለት ነው። ይገርማቸዋል። አታውቅም ነበር ልብስ በእጅ እንደሚታጠብ። አስለመደቻት። ኦሬዲ የአረብ ሀገር ልብስ በእጅ አይሞከር። ሐቂቃ እኔ አንዳንዴ አባያ ይሄ መኸወር ምናምን በእጅሽ እጠቢ ምናምን ስትለኝ ሴትዮ እሺ እላትና አልችልም። ሲጀምር በቃ እስከነጨራሹ አልችልም። ይሄ በቃ የሆነ ይሰለቸኛል ሲጀምር ማለት ነው። ቀጥታ ማሽን ውስጥ አረገውና ውሃ እንዳልኳችሁ ከልብሱና ከውሃ የተመጣጠነ አደርገዋለሁ ወይ ሻምፖ አደርግበታለሁ። ቀስ አድርጌ ማሽኑን ከፍትበታለሁ። አንዴ አለቀ። አንዴ ከዞረ በኋላ አጣርቼ በእጅ ነው ያጠብኩት። ምንድነው የምትሰሩት መሰላችሁ? ልብሱ በእጅ እንደታጠበና እንዳልታጠበ እንዳያውቁት ማሽን ማድረቂያ ውስጥ በደንብ አታደርቁትም። ትንሽ ፍርር ካረገው አለቀ። አውጥታችሁ ታሰጡታላችሁ ማለት ነው። ያ አሁን ለመተኮስም አይከብዳችሁ። መኸወርም በተመሳሳይ ሁኔታ አንድ አይነት ከለር ከሆነ ወስጄ ነክሬ አንድ ያዞረዋለሁ። ትንሽ የንጹህ ውሃ አረግበታለሁ። የመጀመሪያውን ደፍቼ ከዛ በኋላ ትንሽ ማድረቂያውን ፍርር አረጋዋለሁ። ትንሽ ማለት ነው፣ ሳይበዛ። በእጅ ያጠብኩት ነው የሚመስለው። ጨዋታው በሲስተም ነው፣ በጉልበት አይደለም። ያለመዱት ነገር አታስለምዱ። የሆነ ነገር ታውቂያለሽ፣ አቃለው ቀደም አትበሉ። የሆነ ነገር ለማወቅ ኦኬ ነገ ይጠቅማችኋል። ለምሳሌ ምግብ መስራት። አሁን ምግብ መስራት እኔ ስሩ ነው የምላችሁ። ብትደክሙም ሐቂቀተን እንደው ለጽዳት መጥታችሁ ምግብ ስሩ ከተበላችሁ ሞክሩ። ለምን ነገ ሌላ ቦታ ብትሄዱ የምግቡም የጽዳቱም ደሞዝ ተከፍላችሁ ትሰራላችሁ። ጠፍታችሁ ብትሰሩም ስራ አታጡ። እሱን ደግፋለሁ። ግን ይሄ የእህቴ ቤት ሄደሽ አጽጂ ለአንድ ቀን ምናምን የሚባል ታሪክ፣ ይሄ ማሽን ተበላሽቶ ደግሞ በእጅሽ ጠቢ የሚባል ታሪክ እንዳትሰሙ። ይሄ ስዊት ነገር አቃለው ምናምን እንዳትሉ። ለራሳችሁ ከፈለጋችሁ በቲክታክ በዩቲዩብ ምናምን ተመልከቱ።